በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እናምልከው እናመሰግነው ዘንድ እኛን ለፈጠረ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይድረሰው። በትንሣኤው በዕርገቱ በእናቱ የመገለጽ በዓል በሌሎችም የቅዱሳን ክብር እያከበረ ከቤቱ እንዳንወጣ በየቀኑ እየጠራን ማዕድ ሰርቶ ምግብ አዘጋጅቶ በሰፊ እጁ እየመገበን ከክፉ እንዳንወጣ ሁልጊዜም በፊቱ እንድንቆም በፊቱ እንድንሰበሰብ በፊቱ እንድንገለጽ ልዩ ጥሪ የሚያደርግልን የአባቶቻችን አምላክ አምላከ ቅዱሳን አምላከ አበው አምላካችን እግዚአብሔር የተመሰገነ ይሁን። ዛሬ ትልቅ በዓል ነው። ዛሬ ስንል የእመቤታችን በዓል የሚከበርበት ቀን ማለታችን ነው። አምላካችን እግዚአብሔር ዓለምን የጎበኘባት የዓለም ሁሉ ምስጢር የተቆለፈባት ሰውና እግዚአብሔር ሰውና መላእክት ነፍስና ሥጋ ሕዝብና አሕዛብ በአደባባይነቷ የታረቁባት አምላካችን እግዚአብሔርን በውበቷ በንጽሕናዋ በቅድስናዋ ስባ ወደ ዓለም ያመጣች ለእግዚአብሔር ዓይን ማረፊያ ሆና የተገኘች እግዚአብሔር ዓለምን ጎብኝቶ ለዓይኑ ማረፊያ ያገኛት ድንግል ማርያም በዓሏ የሚከበርበት ቀን ነውና ለዚህ ዕለት ያደረሰን አምላካችን እግዚአብሔር አሁንም በድጋሚ የተመሰገነ ይሁን። በዓለ ዕርገቱን አክብረናል። ዕርገቱ ሁላችንም ወደ ራሳችን ወደ ክርስቶስ የምንሰበሰብበት ትልቅ በዓል ነው። አሁን ደግሞ የእመቤታችን በዓል እያከበርን ነው። በነገራችን ላይ ልደትም ትንሣኤም ዕርገትም የተገኘው በእመቤታችን በኩል ነው። ክርስቶስን ተወለደ የምንለው ከእሷ ስለተወለደ ነው። ክርስቶስን ተነሳ የምንለው ከእሷ በተወለደው ልደት ስለሞተ ከእሷ በተወለደው ልደትም ተነስቷል። ክርስቶስን አረገ የምንለው ከእሷ በተወለደው ልደት ነው። ያ ካልሆነማ ለአካላዊ ቃል መውጣት መውረድ ቦታ አይወሰንበትም። አረገ የምንለው ተነሳ የምንለው ተወለደ የምንለው ከድንግል ማርያም በነሰው ሥጋ በድንግል ማርያም በኩል በተከናወነው ሰማያዊ ምስጢር መለኮታዊ ምስጢር የተገለጸ ስለሆነ በዓላት ሁሉ የሚከበሩባት የበዓላት ሁሉ መነሻና መድረሻ የሆነች ድንግል ማርያም ናት። ድንግል ማርያም የእግዚአብሔር የምስጢር ቁልፍ ናት። እግዚአብሔር ዓለሙን ለማዳን የመረጣት ያከናወናት የሰራት የወሰናት እስካሁን ድረስ ብዙ ሰዎች መርመሯት ሳትመረመር የቀረች የተለያየ ስም የሚሰጧት ስላልተመረመረች ብቻ ሌላ ምክንያት ያወጡላት የሃይማኖት መሪ ብሎ ታላቁን ዮሐንስ አፈወርቅ የገለጻት ከመጥምቁ ለሃይማኖት አባይ ለታላቁ ሃይማኖት መሪ ትሆን ዘንድ ይላታል። እንዴት ነው መሪነቷ ከተባለ እሷ አምላክ ስትሆን በማኅተመ ድንግልናዋ እንዳልተለወጠ ሁሉ እሱ ሰው ሲሆን አምላክነቱ አልተለወጠም። እሷ እሱን ወልዳ ድንግል ወይም ስትባል እንደምትኖር ሁሉ እሱን ከእሷ ተወልዶ አምላክ ወሰብ ሰውና አምላክና ሰብ እናትና ድንግልና ናት። ስትወልድ ድንግልና
እናትነቷ ያልተለወጠባት ድንግል አምላክነት ያለው ሰው፣ ሰውነት ያለው አምላክ፣ የሚሞት የማይሞት ምድራዊ ሰማያዊ፣ ሥጋዊ መለኮታዊ፣ የሚዳሰስ የማይዳሰስ፣ የሚመረመር የማይመረመር፣ የሚጨበጥ የማይጨበጥ፣ የሚታይ የማይታይ ተብሎ የተገለጸው መድኃኔዓለም ክርስቶስ ከእሷ በነሳው ሥጋ ነው። ልጇ እንደማይመረመር ሁሉ እሷም አትመረመርም። እንዴት? እሷ ፍጡር ናት፣ እሱ ፈጣሪ ነው። ለምንድን ነው የማትመረመረው? እንዴት ይችላል ሰው? የምትመረመር ከሆነ እናትነቷንና ድንግልናዋን ሰው መርምሮ ለምን አልደረሰባት? እስካሁን ድረስ ዓለም መርምሮ ያልደረሰበት፣ እስካሁን ድረስ ብዙ ሊቃውንት መርምረው ይሄ ነው ብለው ያልወሰኑት፣ ሁልጊዜም በሕሊናቸው ጥያቄ ሆኖባቸው የሚኖር የአምላክ ድንግል መወለድ፣ በሕቱም ድንግልና መጸነስ መወለድ፣ ያ ድንግልና ሳይገሰስ ያለ ዘራ ብሲ በዘራ ወራቱት ሳይወሰድ ሳይገሰስ በድንግልና ልጅ ማስገኘት፣ በድንግልና ወተት ማፍሰስ ነው። ይሄ ለማንም ያልተሰጠ እግዚአብሔር ለሃይማኖት መሪዋ ለድንግል ማርያም የሰጣት ልጇን መስላ እንደ ልጇ ባለመመርመር በማስደነቅ የምትኖር ልዩ እናት፣ የሃይማኖት መሪ፣ የምስጢር ቁልፍ ድንግል ማርያም ናት። ታዲያ የሰው ልጅ በእሱ ልክ ካልተመረመረችው ወይም እሱ ባወቀው ልክ ካላወቃት፣ በእሱ አይምሮ ካልተወሰነች ድንግል ማርያምን ሌላ ስም ይሰጣታል። ግን ኢየሱስ ክርስቶስን እንወደዋለን ካል ኢየሱስ ክርስቶስ ያለ ድንግል ማርያም ሊገለጽ አይችልም። ወላዲተ አምላክ መቼስ እሷን ወላዲት ሳንል እሱን ተወለደ አንለውማ። እሷን ወለደች ሳንል እሱን ተወለደ አንል። ስለዚህ ኢየሱስ የሚለው ስም የመወለድ ስም ነው፣ የሥጋዌ ስም ነው። ሰው ከሆነ በኋላ ወይም ሰው በመሆኑ የወጣለት ስም ነው። ኢየሱስ ማለት መድኃኒት ማለት ነው። መድኃኒትነቱም ከሥጋና ከመለኮት ተዋሂዶ ያደረገው የማዳን ሥራ ነው። በሰውነቱ ቤዛነት ያደረገው የማዳን ሥራ ነው። ኢየሱስ የሚለውን ስም ያሰጠው ወይም ኢየሱስ የሚለው ስም መድኃኒት የሚባለው ያ ደግሞ የሆነው በድንግል ማርያም በኩል በተደረገው የሥጋዌ ምስጢር ነው። ስለዚህ እናቱንና ልጁን በአንድ ላይ አጣምሮ መያዝ የአባቶቻችን አስተምሮ ጠብቆ ማስቀጠል፣ አባቶቻችን አይደለም በዚህ ልክ ድንግል ማርያምን ሊተቿት ይቅር እንኳ ማርያም ብለው አንደበታቸውን ሞልተው አይጠሯትም። ለዚያ ነው እመ አምላክ ወላዲተ አምላክ፣ እመ ብርሃን፣ እመ ሕይወት፣ እመ መድኃኒት በሚል የተለየ ጣዕም ባለው አንደበት የሚያመሰግኗት። እንዳንድ ተራ ሰው በስሟ አንጠራትም። እመቤታችን እንላታለን። የአምላካችን እናት፣ የመድኃኒታችን እናት፣ የሕይወታችን እናት፣ የሕይወት መሠረት ብለን እንጠራታለን ብለው አባቶቻችን ሲያስተምሩን አንደበታችን ይህን እንዲለምደው በዚህ ፍቅር እንድናል የእሷ ፍቅር በእኛ አንደበት እንዲለመድና ልዩ እንዲሆን በዚህ መንገድ ነበር ያስተማሩ። ዛሬ ሰው አንተ ራስ ማነህ ቢባል ራሱን እንኳ መመርመር የማይችል ሰው የማይመረመረውን እመረምራለሁ እያለ ይቸግራል። ሁላችንም አሁን ራሳችን ግለጹ ብንባል አንችልም። ቃል ከሥጋ አንደበት ጋር ተዋሂዶ እንዴት እንደሚናገር አንድ ሰው ግለጽ ቢባል አይችልም። አንደበት የሚያወጣውን ቃል ጆሮ እንዴት እንደሚሰማው ከጆሮ ጋር እንዴት እንደሚዋሃድ ግለጽ ቢባል ማንም ሰው አይችልም። ካጠገቡ ከዓይኑ አካባቢ ያለ ቅንድቡን ማየት የማይችል ሰው ሌላውን ሊመረምር አይችልም። በእኛ ውስጥ ያለች ነፍሳችን እንዴት እንደምትኖር ያልተረዳን ያላወቅን ሰዎች
ረቂቅ መለኮት ያከበራትን ምስጢረ ሰማይ ወምድር የሰማይና የምድር ምስጢር የተከናወነባትን መላእክት፣ ሊቃነ መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሊያዩዋት የሚናፍቋትን ሁሉን ሰብስባ ለእግዚአብሔር መንግሥት እንዲበቃ የምታደርገውን ሰብሳቢያችን ድንግል ማርያምን ባልሆነ ስም መተቸት ክርስትናን አለማወቅ አለመረዳት ነውና በዚያ እንደምንረዳው ለማለት ነው። ወረገጽኪ ይትማለሉ ኩሎሙ አሕዛብ በወላነ ምድር፣ አሕዛብ ሁሉ ለፊትሽ ይማለላሉ፣ ፊትሽን ለማየት ይማጸናሉ፣ ይሰግዳሉ። ኩሎሙ አሕዛብ በወላነ ምድር፣ የምድር ባለጸጎች ሁሉ ክብር ለወለተ ንጉሥ አሴቦን፣ ለአሴቦን ንጉሥ ልጅ ሁሉ ክብሯ ነውና በአልባሰ ወርቅ ወጽፍት ወሁርት፣ በወርቅ ልብስ ተጎናጽፋለች ተሸልማለች ይችላል። ይህን ቃል የተናገረው ድንግሊቱ ከመገለጿ በፊት ኢየሱስ ክርስቶስን ከመወለዱ በፊት ዓለም በጨለማ እንዳለ እንደተያዘ ታላቁ ነቢየ እግዚአብሔር ዳዊት አምላካችን እግዚአብሔር እንደ ልቤ ብሎ የመሰከረለት በእግዚአብሔር ልብነት እንደሚያስብ ሆኖ ብዙ ትንቢታትን ብዙ ምሳሌያትን የተናገረ ነቢያትም ሐዋርያትም ሊቃውንትም ያደነቁት ነቢያትም ሐዋርያትም ሊቃውንትም በጸሎቱ የተጠቀሙለት ድርሰቱን በየትኛውም የቤተ ክርስቲያን አገልግሎት የተጠቀሙለት ታላቁ ነቢየ እግዚአብሔር ዳዊት ወለገጽኪ ይትማለሉ ኩሎሙ አሕዛብ በወላነ ምድር፣ የምድር ባለጸጎች አሕዛብ ሁሉ ለፊትሽ ይማለላሉ ወይም በፊትሽ ይማለላሉ አለ። ክርስቲያን አላለም፣ ምዕመናን አላለም። እነሱማ መደበኞች ናቸው። የሕይወት ምግብን የበሉባት መሶባቸው፣ የሕይወት መጠጥን የጠጡባት የወርቅ ጽዋቸው ስለሆነች ክርስቲያኖቹ ምንጊዜም ሕይወታቸው ስለሆነች ስለ እነሱ አይደለም የተነገረው። ወለገጽኪ ይትማለሉ ኩሎሙ አሕዛብ በወላነ ምድር፣ በምድር የበለጸጉ የምድር ባለጸጎች አሕዛብ ሁሉ በፊትሽ ይማለላሉ፣ ይሰግዳሉ፣ ይወድቃሉ፣ ይነሳሉ፣ መማለጃ ያቀርባሉ። ለምን? ምን ፈልገው ነው የሚማለሉት? ጸጋዋ የግድ እንዲማለሉ ስለሚያደርጋቸው ለእሷ የተሰጠ ጸጋ ልዩ ስለሆነ የእናትነት ክብር ስላላት ከልጇ ጋር ማገናኘት ስለምትችል እነዚህ በምድር የከበሩ ሰዎች፣ በምድር ብዙ ሀብት ያላቸው ሰዎች ስለ ነፍሳቸው፣ ስለ ሕይወታቸው፣ ስለ ድነታቸው የእሷን ፊት ይማጸናሉ፣ ይማለላሉ። ለመዳን ወደ እሷ ይሄዳሉ፣ ይቀርባሉ። ለአሴቦን ንጉሥ ልጅ ሁሉ ክብሯ ነውና ሁሉ ብሎ ነቢየ እግዚአብሔር ዳዊት ገልጿል። የተከፈለ ክብር፣ የተከፈለ ጸጋ፣ የተከፈለ ስልጣን የላትም ድንግል ማርያም። መልአኩ ቅዱስ ገብርኤልም ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ ጸጋን የተመላሽ ደስ ያለሽ ደስ ይበለሽ ብሏታል። ጸጋን የተመላሽ የተከፈለ ጸጋ፣ የጎደለ ጸጋ እንደ ሌሎቹ ነቢያት እንደ ሐዋርያት በጾም በጸሎት በስግደት በምህላ በትሩፋት የምትጨምረው ጸጋ የላትም ድንግል ማርያም። በትሩፋት ጨመረችው የሚልም አስተምሮ የለም፣ የሚናገር መጽሐፍም የለም። ድንግል ማርያም ይህን ሰርታ ወጣ ወርዳ ጸልያ ጹማ ሰግዳ ሱባኤ ይዛ ይሄ ክብር ተጨመረላት የሚል የመጽሐፍ ቅዱስ ክፍል የለም። ስለዚህ
እግዚአብሔር መጀመሪያ በጸጋ ያከበራት፣ በጸጋ የሞላት፣ የጸጋ ባለቤት፣ ጸጋን ያጎናጸፋት፣ ጸጋ ያልጎደለባት፣ ያ ጸጋ ለዓለም እንድትተላለፍ ለዓለም እናት አድርጎ የሰጣት የጸጋ ባለቤት ናት ማለት ነው። ለዚያ ነው አሕዛብ በፊትሽ ይማለላሉ ሲባል ያን ጸጋ ለማግኘት ነው፣ ያን በረከት ለማግኘት ነው። ገብርኤል ያየውን ጸጋ፣ ገብርኤል የተናገረውን ጸጋ፣ ጸጋን የተመላሽ የማማለል ጸጋ፣ የማስታረቅ ጸጋ፣ የማዳን ጸጋ፣ ወደ ልጇ ወደ ወዳጇ የማቅረብ ጸጋ፣ የርኅራኄ ጸጋ፣ የቅድስና፣ የንጽሕና፣ የድንግልና ሱባኤን የማስፈጸም ምንኩስናን የማስፈጸም አገልግሎትን የማጽናት የማበርታት ጸጋ ያላት፣ ጸጋ ያልጎደለባት፣ ጸጋ ለሚፈልግ ሁሉ ጸጋዋን ማስተላለፍ የምትችል ከማያልቀው ሀብቱ እግዚአብሔር ጸጋውን የሰጣት የጸጋ ባለቤት ስለሆነች አሕዛብ ሁሉ በፊቷ ይማለላሉ ብሎ ነቢየ እግዚአብሔር ዳዊት ይናገራል። የትምህርታችን ርዕስ አሕዛብ በፊትሽ ይማለላሉ የሚል ይሆናል። እስኪ በጋራ እንበለው። አሕዛብ በፊትሽ ይማለላሉ፣ ይማጸናሉ። ይህ ይሻላል። አሕዛብ በፊትሽ ይማጸናሉ። አሁን እንግዲህ ሰው ሰውን የሚማጸነው ዝም ብሎ አይደለም። ዝም ብሎ ነው የሚማጸነው። ከእሱ የሚፈልገው ነገር አለ ማለት ነው። ያየበት ነገር አለ። ከዚያ ሰው ሊወስድ የፈለገው ነገር አለ። ማንም ሰው ማንንም ዝም ብሎ አይማጸነው። አንዳንዱ ጊዜያዊ ጥቅም ለመጠቀም፣ አንዳንዱ ዘላለማዊ ጥቅም ለመጠቀም፣ አንዳንዱ በነፍስ ሌላው በሥጋ፣ አንዳንዱ ከልብ ሌላው በማታለል ብቻ ግን ከዚያ ሰው የሚያገኘውን እስከሚወስድ ድረስ ይማጸናል፣ ያታልላል፣ ይቀርባል፣ ይሰግዳል፣ ይታዘዛል የሚፈልገውን ነገር እስከሚወስድ ድረስ። ስለዚህ እዚያ ሰው ያየው ጸጋ፣ ያየው ሀብት፣ ያየው ክብር የሚጠቀምበት ሀብት አለ ማለት ነው። አሕዛብ ዝም ብለው ማንንም አይቀርቡም፣ ለማንም አይሰግዱም፣ ማንንም አይማጸኑም። ለእስራኤል ያልተገለጸው ለአሕዛብ ስለተገለጸ አሕዛብ ነሱ ጽጌረዳ ወሶቁሰ ተርፈ በኀበ አይሁድ፣ አሕዛብ ጽጌረዳውን ቀጠፉ፣ እሾሁ ግን በአይሁድ ዘንድ ቀረ እንደተባለው አሕዛብ የድንግል ማርያምንም ክብር የልጇንም ክብር ስላወቁ እስራኤላውያን መጽሐፍ ቅዱስ እየጠቀሱ እንዳሁኑ ትውልድ መጽሐፍ ቅዱስ እንዲህ አይልም፣ መጽሐፍ ቅዱስ ስለ እሷ አይናገርም፣ መጽሐፍ ቅዱስ ስለ እሷ አይናገርም ሳይሉ የሐዋርያትን ትምህርት ሰምተው ድንግል ማርያም የአምላክ እናት ናት፣ እናትም ድንግልም ናት የሚለውን ሰምተው ተረድተው አውቀው ገብቷቸው እንደ እስራኤል ሳይከራከሩ እናቱ ማርያም ናት አባቱ ዮሴፍ ነው ሳይሉ የሐዋርያትን ቃል አድርገው የሐዋርያትን ዓይን አድርገው ወደ ጸጋው ወደ ግምጃው ገብተዋል። ስለዚህ በዚያ መሰረት ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት እየሆኑ የድንግል ማርያምን ክብር ሲገልጹ ለዓለም ሲያስተዋውቁ ሲመሰክሩ ቆይተዋል፣ ኖረዋል። አሕዛብ ከተባሉት ከአሕዛብነት ወደ ክርስትና ከተመለሱት ስለ ድንግል ማርያም አብዝቶ የተናገረው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ደግሞ ደጋግሞ ይናገራል ስለ ድንግል ማርያም። ወበከመ አውፅአ ብእሲተ ዘእንበለ ብእሲት፣ አዳም ያለ ሴት እሴትን እንዳስገኘ ከማሁ አውፅአት ብእሴ ዘእንበለ ብእሲ፣ አዳም ያለ ሴት ሴትን እንዳስገኘ ሁሉ ድንግል ማርያም እንዲሁ ያለ ወንድ ወልድን አስገኘች
ወአምኖ ዳላይ ለትዝምዳ አንስት በሴቶች ዕዳ ነበረባቸው። ወበይንተዝ ኮነት በደይተ ዕዳ ለሔዋን ስለዚህ የሔዋንን ዕዳ ከፋይ እሷ ሆነች። የሴቶች ዕዳ አንደኛው አዳም ያለ ሴት አስገኝቷቸው ስለነበረ ወንዶች ሴቶችን ከእኛ ተገኝታቸዋል እያሉ ይመጻደቁባቸው ነበረ። ያንን የሴቶችን ዕዳ ያለ ወንድ ክርስቶስን አስገኝታ ዕዳቸው ከፈለችላቸው። ሔዋን ዕፀ በለስን በልታ ከገነት አስወጥታቸው ስለነበረ በዚህ ወንዶች ይመኩ ነበረ። ድንግል ማርያም ደግሞ ዕፀ ሕይወት ክርስቶስን ወልዳ ወደ ገነት ስለመለሰቻቸው በዚህ የሴቶችን ዕዳ ከፈለችላቸው። ሔዋን የቃየልን ማለት ሔዋን የዲያብሎስን የሐሰት ትምህርት ድምፅ ሰምታ የሞት ምክንያት ቃየልን ወልዳ ዓለም በሙሉ ሲጋደል ይኖር ነበረ። ድንግል ማርያም ደግሞ መልአከ ፍስሐ መልአከ ብስራት የደስታ መልእክተኛ የቅዱስ ገብርኤልን ድምፅ ሰምታ ንጉሥ ክርስቶስን ሞትን ሁሉ ጸጥ ያደረገውንና ጸጥ የሚያደርገውን ለዓለም ማረፊያ ተስፋ መድኃኒት የሆነውን ሞትን በሞቱ የገደለውን እያንዳንዱን ሰው ሰብስቦ ወደ አገሩ ወደ ገነት የመለሰውን ክርስቶስን ወልዳ የሴቶችን ዕዳ ከፈለችላቸው። ስለዚህ ዲያብሎስ ድንግል ማርያም ሊመረምር ስላልደረሰባት በየየው ጠላት ያስነሳባታል። ገና በእናቷ ማኅፀን ሳለች ጀምሮ። በነገራችን ላይ ድንግል ማርያም ገና በማኅፀን ነው ስደቱን የጀመረችው። በማኅፀን እያለች በማኅፀነ ሐና ከተወለደች በኋላ እንዲያ እያለች ነው የኖረችው። ስለዚህ ድንግል ማርያም የምስጢር ሁሉ ቁልፍ ናት። የምስጢር ሁሉ ቁልፍ ስለሆነች ደግሞ ያን ምስጢር የሚያውቅ ጠላት ሁልጊዜ በጠላትነት ይነሳባታል። በነገራችን ላይ በሰነፍ ላይ ማንም በጠላትነት አይነሳም። ይነሳል። የማይሰራ ሰው ማን ይጣለዋል? የማይማርም ሰው ማን ይጣለዋል? ራሱን ለመለወጥ ያልተዘጋጀ ሰው፣ ሀብት የሌለው ሰው፣ ጸጋ የሌለው ሰው፣ ክብር የሌለው ሰው ጠላት የለው። ምኑን ብሎ ይጣለዋል? ምኑን ብሎ ይመቀኘዋል? ሲኖረን ስንማር፣ ስንሰራ፣ ስንሾም፣ መስራት ስንጀምር፣ ክብር ሲኖረን፣ እንቅስቃሴ ስናደርግ ያን ጊዜ ጠላቶች ይነሳሉ። ድንግል ማርያም ደግሞ ሥርዓተ ሰማይና ሥርዓተ ምድር የተከናወነላት በሰውና በእግዚአብሔር መካከል ሆና ሰውን ከእግዚአብሔር ጋር ያስታረቀች፣ እግዚአብሔር ዓለሙን በጎበኘ ጊዜ የዓይኑ ማረፊያ ያገኛል እርሷ ስለሆነች እግዚአብሔር ሐወፀ እምሰማይ ዲበ እጓለ እመሕያው ከመ ይሬኢ እምቦ ጠቢብ ዘያስሖ ለእግዚአብሔር። እግዚአብሔርን የሚመረምረው ሰው ያገኝ ዘንድ እግዚአብሔር ከሰማይ ሆኖ ወደ ምድር ተመለከተ። ሁሉ አርአየ ወዕውር አለው። ሁሉም አንድ ሆኖ በድሎ ነበር። በኋላ ግን እግዚአብሔር በምስራቅና በምዕራብ በሰሜንና በደቡብ ተመለከተ። ወኢረከበ ዘከማኪ እንዳንቺ ያለ አላገኘም ብሎ ይናገራል። እግዚአብሔር ተመልክቶ በዘመን ያገኛት የዓይኑ ማረፊያ ድንግል ማርያም ናት። የእግዚአብሔር ልብስም ድንግል ማርያም ናት። ለእግዚአብሔር ሌላ ቀሚስ ሌላ ልብስ የለው፣ ሌላ ካባ የለው። የእግዚአብሔር ልብሱ ቀሚሱ ድንግል ማርያም ናት። ቅዱስ ያሬድ ስብሐተ ለማርያም ንዜኑ ይእቲ ለመለኮት ክዳኑ ይላል። ለድንግል ማርያም ምስጋናን እናቀርባለን የመለኮት ልብስ ናትና። ስለዚህ አትመረመርም ማለት ነው። የመለኮት ልብስ መለኮት በዓለም የመላ ነው፣ ስፉ ነው። ለዚህ ያለ መለኮት ልብስ መሆን ከቻለች የዓለም ዓይን ሊመረምራት የሰው ልብ ሊደርስባት አይችልም።
ለዚያ ነው ጠላት ሁልጊዜ የሚነሳባት እና ወደ ገጽ ይማለሉ ኩሎም አሕዛብ በውላደ ምድር የምድር ባለጸጎች ሁሉ በፊትሽ ይማለላሉ ወይም ይማጸናሉ አለ ዳዊት። ዳዊት ይህን ሲናገር ድንግል ማርያም ገና አልተወለደች አይደለም። ድንግል ማርያም ኢያቄምና ሐና ገና አልተወለዱ፣ ግን እንደምትወለድ አሕዛብ ሲሰግዱ፣ ነገሥታቱ ሲሰግዱ፣ ሲማጸኗት፣ ሲማለሏት፣ ደጅ ሲጸኗት፣ ስሟን ሲጠሩ፣ በስሟ ሲዘምሩ፣ ሲዘክሩ፣ ሲሰበሰቡ አይቶ እኛን ሁሉ ዛሬ ያለነውን አይቶ ቅዱስ ዳዊት ያለፈውን በዘመኑ ያለውን የሚመጣውንም ስለሚያይ አሁንም የተሰበሰብነው እሷን እየተማጸን በስሟ ተሰብስበናልና እኛን ሳይቀር በየዘመኑ የሚነሱትን ሰዎች አይቶ እንደገና ደግሞ ከአሕዛብነት ወደ ክርስትና የሚመለሱትን ከሌላ እምነት ወደ ክርስትና የሚመጡትን ሁሉ አይቶ እሷም እንደተናገረችው ኩሉ ትውልድ ያስተበጽሑኒ ትውልድ ሁሉ ንዕድ ክብርት ይሉኛል እንዳለች ዓለም በሙሉ እሷን እንደሚማጸንና በስሟ እንደሚሰበሰብ ነቢየ እግዚአብሔር ዳዊት ተናግሮ ነበረ። ነቢየ እግዚአብሔር ኢሳይያስም ስለ እሷ እንዲህ ብሎ ተናግሯል። ነገሥት አማውትኪ ነገሥታቱ አያቶችሽ ናቸው። ወነጋሥያት አጻንያትኪ ንግሥታቶቹ ደግሞ ሞግዚቶችሽ ናቸው። ኩሎሙ ነገሥተ ምድር ይሰግዱ ለኪ የምድር ነገሥታት በሙሉ ይሰግዱልሻል። ወይንእሱ ጸበለ እግርኪ የእግርሽን ትቢያ ይልሳሉ። እነማን? ነገሥታቱ። ምድር እንዲረገጡ የሚጸየፉት ሁሉ የእነሱ ንግሥና በሞት እንደሚጠናቀቅ አውቀው የእነሱ ንግሥና ምድራዊ እንደሆነ አውቀው ከሞት በኋላ የሚሠራ ክብር እንደሌላቸው አውቀው የድንግል ማርያም ንግሥና ግን ከሞት በኋላ በሕይወት የሚሠራ በእግዚአብሔር ቀኝ በኩል የማማለድ ሥልጣን ያለው እግዚአብሔር በሰማይም በምድርም ምሉ ሥልጣን የሰጣት የማማለድ ጸጋ ያላት ስለሆነች ነገሥታቱ ሳይቀሩ ከልጇ ከወዳጇ እንድታማልዳቸው ይሰግዳሉ። መስገድ ብቻ አይደለም፣ ወይንእሱ ጸበለ እግርኪ የእግርሽን ትቢያ ይልሳሉ ይላል። ይሄ ስለ ድንግል ማርያም መሆኑ አይታወቅም። ለምን ድንግል ማርያም አይልምና እዚያ ላይ ብለው ይከራከራሉ ሰዎች። እሺ ማናት ይቺ? ነገሥታት የሚሰግዱላት የእግሯን ትቢያ የሚልሱላት ንግሥታት ሞግዚቶቿ የሆነች ነገሥታት ደግሞ አያቶቿ የሆነች ማናት እሷ? በመቼ ዘመን የተገለጸች ናት ተብሎ ሲጠየቅ ግን መልስ የለም። ማንስ ሊሆን ይችላል? ነገሥታት የሚሰግዱላት ብላቴና የእግሯን ትቢያ የሚልሱላት ንግሥታት ደግሞ ሞግዚት ሊሆኗት የፈለጉ እነ አርቃዴዎስ እነ ዘይኑን ናቸው። የእሷ ሞግዚት ሆነው ሊያገለግሏት የፈለጉ አርቃዴዎስ የተባለው ንጉሥ እንዲህ ብሎ ነበረ፣ የዚያን ሰው የኢየሱስ ክርስቶስ እናት አምጡልኝና እኔ ሰራተኛ፣ ንግሥቲቱ ሚስቴ ደግሞ ደንገጡር የቤት ሰራተኛ፣ እኔ የውጭ ሰራተኛ ሁኜ ላገልግላት ብሎ ሰራዊት አስልኮ ነበረ። ግን መድኃኔዓለም ክርስቶስ ድንግል ማርያም በዚህ ምድር እንድትነግስ የእሷ ንግሥናዋ ቅድስና፣ ንጽሕና፣ ክብር ሰማያዊ ስለሆነ በዚህ ምድር የመንገስ ፍላጎት ስለሌለው ሰራዊቱን ሲልክ በደመና ነጥቆ ወሰዳት ይላል። እነዚያ ነገሥታት ነበሩ። ዘውዳችን ለእሷ ሰጥተን እኛ ሰራተኞቹ ነን እንኑር። እንዲህ አይነቱን ግሩመ ግሩማን የወለደች ረቂቀ ረቂቃን ምግበ ሥጋ ምግበ ነፍስን የሚሰጥ የማይመረመር ዘላለማዊ ንጉሥን ነገሥታትን የሚያነግሳቸውን ንጉሠ ነገሥቱን የወለደችው እሷ መንገስ አለባት። እሷ እያለች እኛ ንጉሥ መባል ንግሥት መባል አንችልም። ዘውዳችን ለእሷ ዙፋናችን ለእሷ እንሰጣለን ብለው ሰራዊት አስልከው ነበር። ግን መድኃኔዓለም ክርስቶስ ነጥቆ ወሰዳት ይላል። ስለዚህ ኢሳይያስ ያን ነበር የተናገረው።
ነቢየ እግዚአብሔር ሰሎሞን እንዲህ ብሎ ይናገራል። አልብኪ ነውር ወይምንትን በላይ ሌኪ፣ በአንቺ ላይ ምንም ነውር የለብሽም፣ ሁለንታች ሰናይት፣ ሁለንተናሽ መልካም ነው ብሎ ተናግሮ ነበርና ይህም ስለ ድንግል ማርያም ሲነገር ነውር የለብሽም የተባለች እሷ ናት። ለምን? ነውር ስላልተገኘባት። ነውር ቢኖርባት ኑሮ፣ ነውር ቢገኝባት ኑሮ ንጹሐ ባሕሪ እግዚአብሔር ንጽሕና የሚስማመው ኃጢአት የማይስማማው ንጽሕና ገንዘቡ የሆነ እግዚአብሔር አምላካችን የእሷን ደም ግባቷን፣ ንጽሕናዋን፣ ቅድስናዋን አይፈልግም ነበረ። በሴትነት ከሆነ እኮ ከእሷም በፊት ከእሷም በኋላ በእሷም ጊዜ ብዙ ሴቶች ነበሩ። ግን ሁሉም ነውር ስለተገኘባቸው እግዚአብሔር በእነሱ ማደር አልፈለገም። እሷን ግን ከነውር ስለጠበቃት ንጽሕት፣ ጽርይት፣ ብርይት፣ ቅድስት አድርጎ ከማኅፀኗ ስላከበራት ስለለያት የእግዚአብሔር ማረፊያ ለመሆን በቅታለች እና ነውር የለብሽም ብሎ ሰሎሞን የተናገረ እሷ ነበር። ብዙ ሰዎች ግን ማርያም ስላላለ የእሷ መሆኑ በምን ሊገለጽ ይችላል ብለው ይከራከራሉና እንዲሁም አንድ ጊዜ ስንከራከር ነውር የለብሽም የተባለች ጥበብ ናት አለ ሰው። ይሰማቸው? ምንም ነውር የለብሽም የተባለች ጥበብ ናት እንጂ ድንግል ማርያም አይደለችም። የትኛዋ ጥበብ? የትኛው ጥበብ ነው ነውር የሌለበት? ነውር የሌለበት ጥበብ አለ? አይሰማም? እንጀራ መጋገር ጥበብ ነው አይደለም? እናቶች ወጥ መስራት ጥበብ ነው አይደለም? ተናገሩ። አይደለም? እና ምንድን ነው ጥበብ ካለ? ብዙ ጥበብ አለ፣ ግን ነውር የሌለበት ጥበብ የለም። ነውር የሌለበት ጥበብ ካለ መድኃኒታችን ኢየሱስ ክርስቶስ ነው። ጥበበሰ መድኃኒነ ውእቱ፣ ጥበብ የተባለ መድኃኒታችን ኢየሱስ ክርስቶስ ነው። በሥጋው እና በደሙ ያዳነን ብሎ ኤጲፋንዮስ የገለጸው ማለት ነው። ጥበቦች ሁሉ ነውርን የተሞሉ ናቸው። ሲበላሹ ሲጠገኑ ነው ሰዎችን ጥበበኞች ያሰኟቸው። እገሌ ጥበበኛ ነው የተባለው እያፈረሰ እየሰራ የተሳሳተውን እያረመ እያስተካከለ ከሰበረ በኋላ እየጠገነ እንደገና እየመለሰ እየቀነሰ ከስህተቱ እየተማረ እገሌ ረቂቅ ነው፣ እገሌ ጥበበኛ ነው፣ እገሌ ፈላስፋ ነው፣ እገሌ ደራሲ ነው ተብሎ ይደነቃል። ግን ከብዙ ስህተት በኋላ ከብዙ ብልሽት በኋላ ከብዙ ነውር በኋላ ብዙ ነገሮችን ካጠፋ በኋላ ከስህተቱ ተምሮ ነው ጥበበኛ ነው የሚባለው። ነውር የሌለበት ጥበብ በዚህ ምድር የለም። ከዚህ በኋላ ሊጠራ ይችላል እና አልብኪ ነውር የተባለችው ድንግል ማርያም ናት። ቅዱስ ያሬድ እሷን በእውነት ተናግሯል እና ብዙ ነቢያት ስለ እሷ ብዙ ትንቢት ተናግረዋል፣ ብዙ መስክረዋል። ከዘመን በኋላ ዛሬ በዓሉን እንደምናከብረው በደብረ ምጥማቅ ያ ዳዊት የተናገረውን ለመፈጸም ወይም ደግሞ ነቢያት በሞት ስለተወሰዱ በአካል ስላላዩት መላእክትም ሁልጊዜ ለማየት ስለሚፈልጓት ከዘመን በኋላ ከእሷ በኋላ የተነሱ ሰማዕታትም በአካል ስላላዩት ከእሷ በኋላ የተነሱ ጻድቃንም በአካል ስላላዩት አሕዛብም እንዲሁ ድንግል ማርያም የኢየሱስ ክርስቶስ እናት ከሆነች በድንግልና ከወለደችው ልናያት ይገባል እያሉ ይናገሩ ስለነበረ ለናፈቀቻቸው ሁሉ ለመገለጽ ድንግል ማርያም ግንቦት 21 ቀን
በደብረ ምጥማቅ በተባለች ቤተ ክርስቲያን በሐመረ ብርሃን በብርሃን መርከብ ላይ ሆና ለ5 ቀናት ተገልጻ ታየች ይላል። እግዚአብሔር የተመሰገነ ይሁን። ይሰማል? ምን አለች ነው ያልኩት? እንድትገለጽላችሁ ትፈልጋላችሁ ነው? አትፈልጉም? ብትገለጽላችሁ ከዚያ በኋላ ምን ትላላችሁ? አሁን ብዙ ሰው እግዚአብሔርን ባየው ድንግል ማርያምን ባያት ከዚያ በኋላ ማንን ተስፋ ልናደርግ ነው? አሁን ለምሳሌ እግዚአብሔርን ብናየውና ከዚያ በኋላ እንዴት ነው በተስፋ መኖር የምንችለው? እና ለ5 ቀናት ተገለጸችላቸው። መላእክት መጡ ሰገዱላት ይላል። ታምረ ማርያምን ስንክሳር የምንመልከት ነቢያት መጡ ሰገዱላት። ሰማዕታት መጡ በየደረጃቸው ሰገዱላት። ጻድቃን ዳዊት መሰንቆ እየመታ ዕዝራ በገና እየደረደረ ሌሎቹም በዳዊት ዘመን የነበሩ 288 መዘምራን እየዘመሩ ወለገጽ ይትማለሉ ሁሎሙ አሕዛብ በፊትሽ ይማጸናሉ የሚለውን መዝሙር ከነፈ ርግብ በብሩር ዘግቡር በብር የተሰራች የርግብ ክንፍ አንቺ ነሽ እያሉ እየዘመሩላት ነኪር ነገሩ በእንቲአኪ አገረ እግዚአብሔር የእግዚአብሔር አገር ስለ አንቺ የተነገረው ነገር ድንቅ ነው። እግዚአብሔርን ያስተናገድሽ የእግዚአብሔር ከተማ የእግዚአብሔር አገር እግዚአብሔር ለአገርነት ለከተማነት የመረጠሽ ደምግባትሽን የወደደልሽ እያሉ እያመሰገኗት በብርሃኗ እየተደሰቱ በግርማዋ እየተደነቁ ክብሯን እያደነቁ ለ5 ቀናት እየተመላለሱ እየባረከቻቸው ለ5 ቀናት ተገልጻ ታየቻቸው። በገጠሯ ኢትዮጵያ ከግንቦት 21 እስከ ግንቦት 25 ቀን ስራ ይሰራል። ይህም ግብጾች ጣሉ ነው ይላል ሰው። በሌላ ቀን ሰርተን መግበር እንችል ነበረ። ችግሩ ክፋታችን ነው። ለድህነት አሳልፎ የሰጠን እንጂ ለመስራታችን አይመስለኝም። የኢትዮጵያ ገበሬ ዓመት እስከ ዓመት ይሰራል፣ ዓመት እስከ ዓመት ይራባል። ይሰማል እና ባለመስራት ነው እየተራበ ያለ አይደለም። ክፋቱ፣ ተንኮሉ፣ ምቀኝነቱ፣ አለመስማማቱ፣ አለመግባባቱ ነው ለችግር አሳልፎ የሰጠን እና እንደዚያ ነው የሚከበረው። ዛሬ በዚህ መንገድ እመቤታችን ድንግል ማርያም የተገለጸችበት ቀን ነው። ወለገጽ ይትማለሉ በፊትሽ ይማጸናሉ የተባለው ያንን አይቶ ነው። ቅዱስ ዳዊት ነቢያቱ፣ ሐዋርያቱ፣ መላእክቱ፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አሕዛብ ያመኑትም ያላመኑትም የተጠመቁትም ያልተጠመቁትም በሙሉ ክብሯን እያዩ ይሰግዱላት። ከእግሯ በታች ደግሞ ያለውን ትቢያ ይልሱ ስለነበረ ይማጸኑ ስለነበረ ያ ትንቢት ተገልጾለት ነቢየ እግዚአብሔር ዳዊት ተናግሯል። ነቢየ እግዚአብሔር ሰሎሞንም መኑ ይእቲ ዛቲ ትትየውስ ከመ ጎግ እንደ ጠዋት ኮከብ የምትጎበኝ ወይም የምትጎበኝ ይህች ማን ናት? ብርዕት ከመ ፀሐይ እንደ ፀሐይ የምታበራ ሁረታቲሃ በምስጢር አካሄዷ በምስጢር ነው። የድንግል ማርያም አካሄድ አኗኗር ምስጢር ነው። በድንግልና መውለድ ምስጢር ነው። በድንግልና ወተት ማስገኘት ምስጢር ነው። በድንግልና መኖር ምስጢር ነው። ድንግልና እናት እየተባሉ መኖር ምስጢር ነው። የፈጠራትን መውለድ ምስጢር ነው። አካሄዷ ሁሉ በምስጢር ነው። መደንግስት ከመስራት እንደ ስርዓት የምታስደነግጥ ናት። ስርዓት እንደሚያስፈራ እንደሚያስደነግጥ ሁሉ ድንግል ማርያም አጋንንትን
መናፍቃንን ታስደነግጣቸዋለች፣ ታስፈራቸዋለች፣ ታሸብራቸዋለች። ለዚያ ነው ትናንት በዓለመ ሥጋ ሳለች እነ ሄሮድስን እያስነሳ ሌሎችንም እያስነሳ አሰደዳት። ዛሬ ደግሞ አገልግሎቷን ጨርሳ በአምላኳ በፈጣሪዋ በቀኝ በክብር በተቀመጠችበት መናፍቃን እየተነሱ ይነቅፏታል። መደንግስት ከመስራት እንደ ስርዓት ስለምታስፈራ ወይም ደግሞ መደንግስት ከመስራት እንደ የሌሊት ወፍ ድንገት ግር ስትል እንደምታስፈራ ሁሉ ድንግል ማርያም ዓለም በጠፋበት ጊዜ ድንገት የተከሰተች ዲያብሎስን ያሳፈረች ያስፈራች የዲያብሎስን ስልጣን ከስሩ ገርስሳ የጣለች ዲያብሎስ በትዕቢቱ ያጣውን ጸጋ በትሕትናዋ በቅድስናዋ ያገኘች ስለሆነ ዲያብሎስ እንደዚያ ይፈራታል። ስሟን ሊጠራ ክብሯን ሊገለጽ አይፈልግም። ለዚያም ነው በዓለም ሰራዊቱን አሰማርቶ የድንግል ማርያም ስም በእያንዳንዱ ምዕመን አንደበት እንዳይነገር በቤተ ክርስቲያን እንዳይጠራ ታሪክ ብሎ እንዲቀር ሁሉም ሰው ለካ ልክ አይደለም ብሎ ስሟን ለመጥራት እንዲያፍር እንዲሸማቀቅ ዲያብሎስ ሰራዊቱን አስነስቶ ስሟን እንዳይጠራ ይከላከላል። ግን መደንግስት ከመስራት እንደ ስርዓት የምታስደነግጥ ናትና ስሟን እልፍ አእላፋት ቅዱሳን ይጠሯታል፣ ሲጠሯትም ይኖራሉ። ወደ ገጽ ይትማለሉ ኩሎም አሕዛብ በውላደ ምድር፣ አሕዛብ በፊትሽ ይማለላሉ። ወስብሐት ለእግዚአብሔር።